ማሮቼ ፍቅሮቼ በደረቅ ሌሊት ከች ብዬላችኋለሁ። ዛሬ ብሩኬ ቤት ባይዘው የስተርዴን በጣም ደስ ይል ነበር። ዚስ ታይም ላይ ሌሊት ማለት ነው። ሁላችሁም እየተደሰታችሁ ነው ያደራችሁት። እኔም ደግሞ ደስ ብሎኝ ያደርኩት። ስለ ሀይሚቲ የኛ ልዕልት ይገባታል። ኮሜንታችሁንም እያየው ነው። ዛሬ ድርግም ብዬ ጠፍቼ ነበር ውዶቼ። እንደነገርኳችሁ እኔ ቢዚ ስሆን ዋይፋይ አጠፋለሁ። አንደኛ ነገር በቃ መንገድ ስንሄድ ሰውም እንዳይረብሽ ወደ ቤታችን መጣን። ግን አቤት ተሽከርክረን ወይኔ እኛ በጣም ቅመም ድቅቅ ብዬላችሁ ነው ያልኩት ማለት ነው። እኔ መንገድም አልወድም ለምን ይዋሻል። እና ድቅቅ ስል ቪዲዮ አልሰራም። ግን ቪዲዮ ምናምን አያለው ወዶቼ፣ ግን አልሰራም። አላ ብርታትና ጥንካሬ ይስጠን። እንግዲህ ስራ ቢዚ ሳንሆን መሳቅ ነው። ቢዚ ስንሆን ደግሞ ቪዲዮ መስራት እንኳን ያቅተናል ማለት ነው። ወይኔ እኔማ ስልክ ሲያወሩ ራሱ ቶሎ ቶሎ ካልሰሙኝ ቀዩን ነው የምዘጋው። አታ ከኢትዮጵያም ቢሆን ብስጭት ነው የምለው ሲደክመኝ ማለት ነው። እናንተ ምንድን ናችሁ? ሲቀጥል ውዶች እንግዲህ አይ የብሩኬ ጠለፋ፣ እኔ እኮ የብሩኬ ጠላፋ ደስ ይለኛል። ለምን እስቲ ቆይ እንምከረው። ብሩኬ ወንድማችን እንወድሃለን፣ እናከብረሃለን። ሶስተኛ ሰው አታስገቡ። ሀይሚትዬ እናንተ በፍቅር ኑልን ሁሌ ማለት ነው። ብሩኬ ሀይሚዬ ንጉስ፣ የኛ ቀብራራ፣ የኛ ጀግና እንድንልክ ማለት ነው። እና ሀይሚትዬ የኛ ልዕልት ትናንትና የተሻለ እንደውም አዳዲስ ሰው ነው የመጣው ምናምን እያላችሁ ነው ኮሜንት ላይ። ሀይሚትዬ እኮ ትለያለች ከምር። እና እንግዲህ የሰው መውደድ አንደኛ ነገር ከየት ነው? ከፈጣሪ ነው። ፈጣሪ ስለሚወዳት ነው። እና የኛ ልዩ ማለት ነው። እና ከባልሽ ጋር በሰላም እየመጣችሁልን መልካም ነገር እያሳያችሁልን ባላችሁ ነገር እያመሰገናችሁ ሌሎቹን ለማሳደግ ሁሉም ይስሩ። ግዴታ ከእናንተ ጋር እኩል መታየት የለባቸውም። ሀሰንም ይስራ ከማሄ ጋር፣ ፍፄም ሄድና አንዱን እያልክ ስራ፣ ሀሰንም እንደዛ ገባችሁ። ሌላው ደግሞ ብሩክም ሀሰንን እየኮረኮመ ነው ምናምን። ይሄ ድራማ እኛ ያለፈበት ነው፣ ሰልችቶናል። ጠለፋው እንኳን ከአንዴም ሁለቴ ነው ጠለፋው። እና በቃ ብሩኬ ሌላው ደግሞ ምንድን ነው ድራማም ቢሆን መልካም ሰው ነክ ባይዘወይ ብሩኬ መልካም ምለው ታውቃላችሁ። መልካም ምለው ያው ቺት ነገር ምናምን የለም፣ ቀመሱ የለውም። እኔ ሁሌ እንደመሰከርኩለት ነው። እዩን በፍጹም እንዳልኩ ይኸውላችሁ እኔ አሸንፊያቸዋለሁ። ስለዚህ ይሄ ነገር ግን ምንድን ነው የሚቀርቅ ደግሞ መጠቅለል። እሱም የራስ ፕሮግራም ነው። እኔ መጠቅለል ምንም ምለው ምንድን ነው መሰላችሁ፣ ኒካም ቃል ኪዳን ምለው ለምንድን ነው አንድ ግቢ አንድ ቤት ላይ ስለኖሩ ነው እንጂ የተለያየ እንደ በፊታቸው ተከራይተው ቢኖሩ የዛሬ 10 ዓመት ኒካም ቢያስር ምንድነው ምንድነው ቃል ኪዳን ቢያደርግ ችግር የለውም። ግን አንድ ቤት ሲኖር ለሴቷም ትንሽ ይከብዳል በሚለው ነው። ይሄም የኔ ቢዝነስ አይደለም፣ ለአስተያየት ያክል ስለምወዳቸው ነው። ሀይሚና ብሩኬ አንድ ናቸው። ሁሉ የምናገረው ሀይሚዬና ብሩኬ አንድ ናቸው። ሲቀጥል ደግሞ ብሩኬ ምን ታሳይ መሰለክ፣ አንደኛ ነገር ሶስተኛ ሰው አታስገባ በፍጹም። ሶስተኛ ሰው አያስፈልግም። ይሄ ሁሉ የምትደክሙት ለማን ነው? ለነፍፄ እድገት፣ ለሀብ ጅብ ሀብ ማለት ነው። ከናኒ ጋር እሱ ይስራ እንደፈለገ ከፈለገ ከዚች ወለድኩ ብሎ ይስራ እሱ ከናኒ ጋር። ለሀብ በዙሪያ ያለ ሰው ነው። ግን በቃ ኢነፍ ብሩኬ ወላሂን ሁለታችሁ በፍቅርና ኑ። ሲቀጥል ሶስተኛ ሰው አታስገባ። አራተኛ ደግሞ ምንድን ነው ከእናንተ ታናሾች ያላገቡ እህቶች አሉ። ድራማው ላይ እኛ ባና አይደለም ለአስተያየት ነው ወዶች፣ ቅር እንዳይላቸው። እኔ አሁን ብሩኬ መችለታ የሚስቅ ነገር አምጥቻለሁ። ለምን 6 የቀለበት ሲያደርግ ማለት ነው። ቀለበት አልወረወረችበትም። 6 የቀለበት ሲያደርግ ስቅ ያለው አያንፈን መሳቅ ይችላል። የመዳም ቅመም ለምንድን ነው ማስቀው እንዴ? ደግሞ ጠለፋ ደግሞ አያስኬድም። የመጀመሪያውን ጠለፈ ሁሌ በመጥለፍ አይደለም ማሳየት ያለበት፣ ዲስከስ በማድረግ በመወያየት ገባችሁ? በመወያየት ለምን አስተማሪ እንዲሆን ብዙ ከነሱ የሚማሩ ሰዎች ስላሉ ለመወያየት ምንድነው ሀይሚና ብሩኬ በመነጋገር መፍታት እንዳለባቸው። ሀይሚትዬ ደግሞ አዳማጭ ናት። ብሩክን በመረዳዳት በመነጋገር ለሌሎቹ አስተማሪ እንዲሆን እንጂ እች ሚስቱን ሲጣላ ጠልፎ መሄድ ከአንዴም ሁለቴ ሁሌ እንደዚህ ኔቨርስ። በዲስከስ ማመን እንዳለብን ለምን ብዙዎቹ አሁን ሚዲያ ላይ ያልተለመደው ምንድነው አሁን እንትናን ይዋት ግምጫዬ ከ8 ሰዓት ነው ከ7 ሰዓት በኋላ ቲክቶክን አዘፈርስተ ክፍት ሳረገው የግምጫዬ የሆነ ስድብ ገረድ የሚለው ስድብ ጆሮዬ ላይ እንዴት እንዳቃጨለ ኮሜንት ልጽፍ አልኩና አጠፋሁት።
ለምን ወይ ትማር ወይ የሆነ በቃ ፊደል ትቁጠር። ለምን እኔ ሚዲያ ላይ ምንድነው ሁላችንም እስከኔ ጭምር በዲስከስ ነው በቃ ደስ የሚለው በውይይት ማለት ነው። እና ብሩክም መጥለፉ ጥሩ ነው። ሀይሚዬና ብሩኬ አንድ ናቸው። ድሮም እያልኩ ነው። ደስ ይላል። ወደ ሰላሙ መጥተውልናል። ግን ከእንግዲህ በኋላ እንደዚህ አይነት ድራማ ባሰሩት ኢዝ ግሬት። ሌላው ደግሞ በመነጋገር መፍታት በግድ ሳይሆን በመነጋገር ለምን ለብዙዎች ላላገቡ እህቶች አስተማሪ እንዲሆን ማለት ነው እንጂ ሁሌ በመጥለፍ በጠለፍ ሁሌ በመንበርከክ ቀለበት በማድረግ ይሄ አይነፋም ማለት ነው። ብሩኬ ወንድማችን አንዳንዴ እንደዚህ አስተያየት እንሰጣለን፣ እንዳትቀየሙ ውዶቼ። የብሩኬ ጥላቻ ሳይሆን ቪዲዮ ነዋ። ቪዲዮ እንደዚህ ነው በቃ ግልጽ። አንድ አላህ ሱብሃነሁ ወተዓላ የሚወደውን። ለማንኛውም የሚመቻችሁ ሀይሚዬና ብሩኬ አንድ ናቸው። እዩ ባይዘው ቲክቶክ ላይ ነው ያየሁት። ፊቷን የሚጣይ ታይታለች። በቃ አሁን ቀጥለጥ ብሎ ሀይሚዬና ብሩኬ በፍቅር ይምጡልን እና እውነተኛ ህይወት ቢጀምሩ ደስ ይለናል። ይሄ ግን የራሳቸው እንትን ፕሮግራም ነው። ስለዚህ ሶስተኛ ሰው እንዳያስገባ፣ ሀይሚዬም እንዳታኮርፍ፣ እኛም ደግሞ ክፉ እንዳንናገረው ብሩክም ማለት ነው። እህቶቹ ደግሞ እንዳይሰድቡን። ስለዚህ ብሩኬ ኢነፊ ይበቃሃል። ወደ ራስ ተመልሳችሁ በፍቅር ኑልን እላችኋለሁ። እወዳችኋለሁ። አበዛውባችሁ። ሁሌም አከብራችኋለሁ ውዶቼ፣ የጨረቃ ፋሚሊዎች። እንግዲህ ሀይሚዬ ብሩኬ እንግዲህ በዚህ መልኩ ነው ተመልሼ እመጣለሁ። ላይክ ብሩኬ ሀሰንንም ትንሽ ኮርኩመዋል መግቢያው ላይ እና ጠለፋው እንደተካሄደ ነው እንደምትመለከቱት። ሲያምሩ እኮ ከምር እና አለባሉበት ጠብቃቸው ወዶቼ። ስድብ እንዳጽፉ እሺ። በጣም ታየርድ ነኝ ዛሬ ደክሞኛ በመንገድ ስንጓዝ ይኸው ገባን ሻወር ወሰድን ለጣልን ማለት ነው። ለማንኛውም እወዳችኋለሁ። አላ እንግዲህ ሁላችንም ብርታት ይስጠን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ለሁለተኛ ጊዜ ነው የሚያወዶች። እሺ አንተ በእናትህ ማይሆን ነገር አታውራ።